በቀደም ለታይቻይ ስመረመር የለብኝ እኔ ኢየሱስ በመሰለበት ጊዜ አንተ ነው መናፍቅ ነው እያሉ ብዙ አንተ መናፍቅ ነህ ኢየሱስ ከማለት ውጭ ሌላ ነገር አታወራም። ዘላለማዊ መልስ የሰጠ በማንም በምንም የማንተካው ዘላለማዊ ሱና ሴቶች ላይ እህቶቻችን ላይ የወሲባዊ ጥቃት ሲያደርስ የለበስካትን ቀሚስ ታወልቃታለህ ማለት ነው። አንድ ሰው የሚቀመውን ጫት ይተፋው ይሆናል። ቸርነት ነው የጠበቀኝ አስር ዓመት ልጅውን 10 ዓመቷን አድረን አናውቅም አንድ ላይ መብርሃን ግን ብላ ከልጄ ጋር ያደርኩ ነው። አሁን 5 ወሬ ዘግቼ እየተኛው ነው። 5 ወሬ ሰርቼ እየበላሁ ነው። 5 ወሬ ይሄ ትክክለኛ ታሪክ ነው። ለምን ዛሬ ደግሞ ሌላ ቀርቶ ስጋ አይደለም ከቤተ ክርስቲያን ጋር አገናኝችኝ። ሃይማኖት አላውቅም እኔ ጠበል አላውቅም እኔ ብቻ ቤተ ክርስቲያን ግንቡ ብቻ ነው እንደውሻ እያልኩ ሄደው ግን በቀደም ለታይቻይ ስመረመር የለብኝም እኔ ምን እያደረግሽ ነው? ምን ይተርፋል? አሁን እንኳን ባይገልቋል። በፊት እኮ ሰው ሲመታኝ አለቅሳለሁ፣ እንቅፋትም ሲመታኝ አለቅሳለሁ፣ ሲናገሩም ደህና አደርሽ ሲሉ አለቅሳለሁ። ግን በቀደም ይቼ 3 ወር ከተጠመቅኩ ከእሷ ጋር ከተገናኘው ቤተክርስቲያን መግባት ጀመርኩ፣ ጸበል መጠመቅ ጀመርኩ፣ ጸበል መጥናት ጀመርኩ። ይሄ አርቲፊሻል ጌጥ አልኩ። ከዛም በቀደም እየፈራሁ እየሸርኩ ልጄን ይዤ ነኝ እስቲ ጉድ ልጄ ሄጄ ስመረመር የለብሽም ማለት ማዘር የለበትም እኮ ምን ነው ያን ምን ላድርገው? ምን ላድርጋት? ለሷ ምን ላድርገው? እሱ ኢየሱስ በመሰለበት ጊዜ አንተ ነው መናፍቅ ነው እያሉ ብዙ አንተ መናፍቅ ነህ ኢየሱስ ከማለት ውጭ ሌላ ነገር አታወራም። ኢየሱስ ክርስቶስ ስሞች እጅግ ብዙ ናቸው። ስሙ ሳይመረመር ስሙ ሳይታወቅ ይፈውሳል። እንባ ሲያብስ ቁስል ሲፈውስ የተሰበረ ሲጠግን ለዕውራን ብርሃን ለአንካሶች ለሞቱት ሕይወት ሲሆን አይተነዋል። ይህ ስም ሰማይና ምድርን ያንቀጠቀጠ አለቱን ተራራውን ያቀለጠ አጋንንትን ያቀጠቀጠ በሞት ላይ ሕይወትን ያወጀ በመቃብር ላይ ትንሣኤን ያወጀ ያለፈውን ዘመን ከዚህ ዘመን ያገናኘ ምድርና ሰማይን ያስታረቀ ሰውን ከራሱ ጋር ያስታረቀ የተዘጋ ገነትን የከፈተ ሰው ከሞት በኋላ ምን ይጠብቀዋል ለሚለው ፈላስፎችን ላባዘነ ላንከራተተ ላጃጃለ ጥያቄ የማያዳግም ዘላለማዊ መልስ የሰጠ እኔ ትንሣኤና ሕይወት ነኝ፣ እኔ ብሞትም በእኔ ያመነ ቢሞትም ሕያው ነው ብሎ ከሞት በኋላ ሕይወት እንዳለ መቃብርን ተሻግረን ትንሣኤ እንዳለ ይህ ዓለም ሲያልፍ ሲደመሰስ አዲስ ዓለም እንደሚጠብቀን የተናገረ በማንም በምንም የማንተካው ዘላለማዊ እሱን ነው። ቻናሉን ሰብስክራይብ በማድረግ ለተለቃቸው ቪዲዮዎች ማግኘት ትችላላችሁ። ላይክ በማድረግ እንጀምር። አሁን በሚካኤል በማርያም በገብርኤል አቁሙት ምናምን ልላችሁ አይደል የመጣሁት። ነገር ግን ኃላፊነት ይሰማኛል፣ የትውልዱም የወጣቱም ነገር ያሳስበኛል የምትሉ ኢትዮጵያውያን ይሄንን ቪዲዮ ሙሉን አይታችሁ ምናልባት እናንተ ይሄንን ቪዲዮ ሙሉ ማየታችሁ ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ አንድ ሰው የሚቀመውን ጫት ይተፋው ይሆናል። አንድ ሰው ምናልባት የሚያጨሰውን ሲጋራ ይረግጠው ይሆናል። ደግሞ በጣም ብዙ ለፍቼበታለሁና ሁላችሁም ይህ ሐሳብ እንዳይሞት ይህ ሐሳብ ተቀብሮ እንዳይቀር ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። የመጀመሪያው ግን ሙሉን ማየት ነውና ሙሉን እዩት። ታዲያ ወጣቶች ይዘምሩ፣ ለምን ይጨፍሩ? ወጣቶች በመንፈሳዊ ሕይወት ራሳቸውን
ያድሱ፣ ለምን ይጠጡ፣ ለምን ይቃሙ? እኛ ሰፈር ይህ ተደርጓል፣ ይህ ተሰርቷል። ይህ ክብር ካለው የድንግል ማርያም ልጅ መድኃኔዓለም ክብሩን ይውሰድ። መጀመሪያ ከሰፈራችን ስንነሳ ተጉዘን ሄደን የነበርነው ወደ አሳዳጊያችን ደብር መንበረ ሕይወት አቃቂ መድኃኔዓለም ቤተክርስቲያን ነው። መጀመሪያ ከአባቶች ቡራኬ ማግኘት ነበረብንና ወደዛ ሄድ። ተመልከቱት። ጸሎተ ማርያም ደግመውልን እኛ አባት ከዛ በኋላ ደግሞ በማይጠንት ሁሉንም ባረካቸው። እንዴት ነው የዕጣኑ መዓዛ? የኔ ልብስ ወጣሽቱት አሁን ዕጣን ነው የሚለው። እናንተ የነበራችሁበት ቦታ ታውቁታላችሁ አይደል? ያ ከንቱ ነው። ይሄ ዓለም ከንቱ ነው ወገኖች። ከደቂቃ በኋላ 3 ቀን ሰው ታሟሻተኛ ይሸታል። 3 ቀን ከተቀበረ ደግሞ 3 ቀን ሲሆኑ ደግሞ ይበሰብሳል። ክቡር ዳዊት ሲናገር ተዘከረ ዚዮ ከመሬት ነው ያለው በመዝሙር 102 ላይ ቁጥር 14 ላይ አቤቱ ጌታ ሆይ አለ ሰው አፈር ነው በስባሽ ነው። አያችሁ እግዚአብሔርን አስቀይመው ነበር። አሁን ወደ ተሰበሰበ ወደ ቅፉ እግዚአብሔር ከቅፉ አይወሰደን፣ ከቅፉ አይሸኘን። የዳቢሎስ መንግስትን እግዚአብሔር ይሰራላችሁ ልጆች። ስለዚህ በክርስቶስ ኃይል ዓለምን ሁሉ ማሸነፍ እንችላለን። አጋንንት ብዙ መከራ ብዙ በቃ ወደፊት ወደ ኋላ የተውነውን ነገር እያስታወሱ ወደዛ ሊመልሱ ብዙ ሊጎትቱን ይችላሉ። ግን ኃላፊነት እንዳለብን ወደፊት የእግዚአብሔር ልጆች እንደሆነ ከኛ ጋር የነበሩ ሰዎች ስለኛ ስለወለድናቸው ስለ እናት አባቶቻችን ስለ እህቶቻችን ኃላፊነት እንዳለብን እያሰብን ያንን ክፉ ዘመን ትተን ወደፊት የሚመጣውን ብሩህ ዘመን ማሰብ ተስፋ ማድረግ አለብን እና ልትቸገሩ ትችላላችሁ፣ ልትታመሙ ትችላላችሁ። ግን ሐዋርያው ቅዱስ ጳውሎስ እንዳለው መራብ፣ መሰደድ፣ መጠማት፣ ችግር፣ ረሃብ እነዚህ ሁሉ እኔን ከክርስቶስ ፍቅር አይለዩም። እንደዛ ነው። ክርስቶስ ፍቅር የሚለየን ነገር ካለ እሱ የኛ ጠላታችን ነው እና ራሳችን አጠንክሩ። አባትነት ማለት እንደዚህ ነው። የትውልዱ የወጣቱ የምእመኑ ነገር የሚያስጨንቀው አባቶች ዛሬም በገዳም አሉልን። እኚህ አባት የአባታችን የአቡነ ሀብተ ማርያም አስተዳዳሪ ናቸው። አባ ተክለ ብርሃን ይባላሉ። ታዲያ እዛ ለተገኘነው ወጣቶች በሙሉ ምክረ አበው ሲሰጡ ቆዩ። በሚያዘው ቀን ሄደሩን ትጠመቃላችሁ። እግዚአብሔር እንዳን እግዚአብሔር ይላችሁ፣ አይዟችሁ። ወደፊት እናንተ ለሌሎች ተስፋ እንደምትሆኑ ተስፋ አደርጋለሁ። አባታችን አቡነ ሀብተ ማርያም አቡነ ተክለ ሃይማኖት በተሰጣቸው ቃል ኪዳን ይጠብቋችሁ፣ ከወጥመድ ይሰውሯችሁ። ሰላም ያውለን። አቡነ ዘበሰማያት አባታችን በሰማያት የምትኖር። የብዙዎች ጥያቄ አንድና አንድ ነው። አሁን እውነት ጫታቸውን ይተፋሉ፣ ሲጋራቸውን ማብኑናቸውን ያቆማሉ ነው? ይህ የኛ ድርሻ አይደለም። ይህ የመድኃኔዓለም ስራ ነው። የኛ ድርሻ ምናልባት ሰፈራችን ውስጥ የሚገኙትን በሱስ ዓለም በተለያዩ ከመንፈሳዊ የራቁ ወንድሞችን መሰብሰብ፣ ማምጣት፣ ወደ ገዳም ማሳለም ሊሆን ይችላል። እግዚአብሔር ደግሞ መጨረሻቸውን አሳምሮ ለቤቱ ለክብሩ እንዲያቆማቸው መልካም ፍቃዱ ይሁንልን። እስቲ በጥቂቱ የሚሰማቸውን ስሜት እንስማ። በዚህ ሰዓት ሌላ ቀን የጠላ ቤት ወየሆነ ቦታ ነበር የምንሰበሰበው። አሁን ደግሞ እንደ ፈጣሪ ፍቃዱ ይሄው ጠዋት ተነስተን ጸበል ቅዳሴ አድርገናል። ይሄንን እንደማላዩት ይሄንን እንድል ፈጣሪ ልቦና ሰጥቷቸው እንደመክረው ለምን እናንተም መታችሁ የበረከቱ የረድኤት ተካፋይ እንድትሆኑ በእግዚአብሔር ስም እንጠይቃችኋለን። ብንሄድ ይሻላል ወደ ቤተ መቅደሱ። ወጣት ማለት እናንተ እንደምታስቡት አይደለም። እዚህ ቦታ መታችሁ እንደኛው ጸበሩን ብትጠመቁ ብትጠጡ ቆንጆ ነው እና እኛ ደስ ብሎን አሁን ያለነው። እናንተም ነውና ከእግዚአብሔር ጋር ተገናኙ። ያው እዚህ ቦታ መታችሁ
ጎብኙ ሳይሆን ተባረኩ ተቀደሱ ነው ማለት ነው የሚችለው። ይበቃናል። እስከዛሬ ድረስ ያሳለፍነው የዓለም ሕይወት አይተናል። ስለዚህ መጣችሁ ከፈጣሪያችሁ ከእግዚአብሔር እንድትታረቁ እድሉን ብታገኙት ደስተኛ ነኝ። ወንድሞቼ፣ ጓደኞቼ፣ የሰፈር ልጆች አመሰግናለሁ። ልብ በሉ። ይሄንን ቪዲዮ እንድሰራ ያስገደደኝ ነገር ክብርን፣ ዝናን ወንድማችንንም ቢሆን ቃለ ሕይወት ያሰማልን እንላለን ላደረገው ነገር በሙሉ። አሁን ይዤላችሁ የመጣሁት ቪዲዮ እንግዲህ በኮተቤ ቅዱስ ገብርኤል ቤተክርስቲያን አገለግል ነበር። ነገር ግን ክርስቶስን ስለሰበኩኝ ተባረርኩኝ ሲል ተናግሮ ነበር። እውነት ግን ምን አድርጎ ነው የተባረረውን የሚለውን ከአንደበታችን እንስማ። ይህንን ሰው ታስታውሱት እንደሆነ አንድ ሰሞን ሚዲያ ላይ ስንቀባበልበት ነበረ። ከዚህ በፊት ቅዱስ ገብርኤል ኮተቤ አካባቢ ያለው አገልጋይ ነበረ። ሴቶች ላይ እህቶቻችን ላይ የወሲባዊ ጥቃት ሲያደርስ ነው የተባረረው ከቤተ ክርስቲያን ማለት ነው። ላይክ የተገለለው ከቤተ ክርስቲያን። አሁን ፕሮቴስታንት ነው። የቲክቶክ አካውንት እንዳለው ዛሬ ነው ያወቅኩት እውነት ለመናገር ማለት ነውና ሼር አድርገውልን ብዙ ሆነን ተሰባስበን ገብተን እያዳመጥነው ነበር የሚናገረውን ንግግር። ቤተክርስቲያንን ይሳደባል፣ አባቶቻችንን ከፍ ዝቅ እያደረገ ሲሳደብ ነበረ። አልገባኝም። ላይክ ተልኮ እንደመጣ በደንብ ያስታውቃል። እንደዛ አይነት አለባበስ መልበስ ለምን አስፈልገ? በዚህ በምታዩት መልኩ ማለት ነው። የቲክቶክ ስሙ ደግሞ እንደምታዩት ነው፣ አባ ተዋህዶ። እቺ ቅሰጣ ናት። ሐሰተኛ ትምህርታችሁን በየቦታው እንደመርዝ እየረጫችሁ ህዝቡን ለማደናገር የምታደርጉት ይሄ ሐሰተኛ ትምህርታችሁን እያስተማራችሁ ሰውን ለማሸሽ ከቤተ ክርስቲያን የምታደርጉትን ድርጊት እንደዚህ እያወጣን እናጋልጣለን ማለት ነው። እዚህ ሰው ቤት ገብታችሁ ምንም አይነት ጥያቄ የምትጠይቁ ኦርቶዶክሳውያን ወንድምና እህቶች ካላችሁ በጣም ያሳዝናል በእውነት። እዚሁ ቲክቶክ ላይ ጥያቄ ካላችሁ ብዙ መምህራኖች አሉ፣ ወንጌልን በማንኪያ ፈትፍቶ የማጉረስ ያህል የሚያስተምሩ እነ ቤተ ወንጌል አሉ፣ እነ ዲያቆን አማኑኤል አሉ፣ እነ ዘማርያም አሉ፣ እነ መዝሙር ያሬዳሉ፣ እንዲሁም ሌሎችም ብዙ ያልጠቀስኳቸው መምህራን አሉ። እነሱ ጋር ሄዳችሁ መጠየቅ ትችላላችሁ። እዚህ ሰው ቤት መግባት አያስፈልግም ማለት ነው። ዛሬ ተቀምጦ ቤተክርስቲያናችንን እንዴት አድርጎ ሲሳደብ እንደነበር ሁላችንም አይተናል፣ ገብተን ተሰባስበን ማለት ነው። ስለዚህ እዚህ ሰው ቤት ማንም እንዳይገባ እኛ ማድረግ ያለብንን እናደርጋለን። ሌላው ይሄንን ቪዲዮ ሼር እያደረጋችሁ እንዲደርሱ አድርጉልኝ፣ ወይ ስሙን እዚህ ላይ ሜንሽን እያደረጋችሁ። የለበስካትን ቀሚስ ታወልቃታለህ ማለት ነው። የማትታወቅ መስሎ ከሆነ በጣም ብዙ ኦርቶዶክሳውያን ወጣቶች ያውቀዋል። በሕግ ነው የምንፋረድክ። ተቀምጠህ እንደዚህ ቤተክርስቲያንን መሳደብ አትችልም። ልጅ ያሬድ ላይ የደረሰው ነገር አንተም ላይ ይደርሳል ማለት ነው። ስለዚህ የአባቶቻችንን ልብስ አውልቀህ ታስቀምጥና ከመርካቶ የገዛኸውን የማታለያ ልብስ ማለት ነው ታወልቀውና ሉተር እንዳስተማረ ሱፍህን ለብሰህ የቀሰጣ ትምህርትህን ትቀጥላለህ ማለት ነው። ማንም አንተ ጋር መጥቶ የሚማር የለም። ከትምህርት ችግር የለብንም። ስድብህን ግን ታቆማለህ። ከዚህ በላይ አንታገስም። ዝምታችን ነው እስካሁንም የገደለን ማለት ነው። ይበቃችኋል፣ መናፍቃን ይበቃችኋል። ቪዲዮውን እንግዲህ እንደተመለከታችሁት ነውና ይሄንን ቪዲዮ ለመረጃ ብቻ አይደለም ያቀረብነው፣ ይልቁንስ ልንወቅስም ሰው ልናንጓጥጥ ሳይሆን ያቀረብነው። በመጨረሻም መምህር አባ ገብረ ኪዳን ስለ ሰው ልጅ የነገሩን አንድ ትምህርት አለና እሱን አድምጠን እንጨርሳለን። ማንም ሰው ድካም አለበት። ሰውን ፍጹም አድርጎ መቁጠር ነውር ነው። እኔ ሁል ጊዜ የምነግራችሁ ለምን መሰላችሁ? የተከበራችሁ የእግዚአብሔር ቤተሰቦች፣ ሰዎች ሲሳሳቱ እንዲሳሳቱ ልንፈቅድላቸው ይገባል። ማለት ሲሳሳቱ ራሳችን ይዘን ጨርቃችን ጥለት ማበድ የለብንም። ሰው በተሳሳተ ቁጥር መደነቅ የለብንም። ሰውን ከስህተቱ ማውጣት ነው። ነቢያት እንኳን ተሳስተዋል። እንኳን እኛ እኮ ሰው የመከረን ሰው ያስተማረን ሰዎች ነን። ምንም እንኳን ትምህርቱ የእግዚአብሔር ቢሆን የሚያስተምሩን መምህራን ሰዎች ናቸው። ራሱ አምላክ ያስተማራቸው ሐዋርያት እኮ ብዙ ነገር ተሳስተው ነው ለክብር የበቁ እና ሰውን ሃይማኖቱን እስካልካደ ድረስ ሰው እንዲሳሳት መፍቀድ አለብን። ስተቱን እንዳይኖርበት ሰው ጨምሮ እንዳያጠፋበት እናስተምረዋለን፣ እንመክረዋለን እንጂ ሰው ሲሳሳት ያን ስተቱን ይዘን እንደዝም መሮጥ የለብን እና ዮናስ እንኳን ይህን ያህል ከተሳሳተ እግዚአብሔር ገጽ በገጽ የሚናገረው ዮናስ ይህን ያህል ከተሳሳተ አባቶቻችን ሊቃነ ጳጳሳት ቢሳሳቱ፣ ካህናት ቢሳሳቱ፣ ዲያቆናት ቢሳሳቱ ለምንድን ነው የማንታገሰው? ነቢያት እኮ ተሳስተዋል።
ፍጹም አይደሉም፣ እግዚአብሔር አይደሉም። የማይለወጥ እግዚአብሔር ብቻ ነው፣ ንጹህ፣ ምንም ነውር የሌለበት። ያንን እንድናውቅ ነው ዮናስ የሚያስተምረን። ከዚያ በኋላ ተነስቶ በመጨረሻም እንግዲህ ቪዲዮ እንደተመለከታችሁት ነውና ያው ከጥፋቱ ችግር የለብንም። ምክንያቱም መምህራችን እንደነገሩት ሁላችንም ቢሆን ጥፋት እናጠፋለን። የሰው ልጅ ከድካም ንጹህ እንዳልሆነ አባቶቻችን በሙሉ በዚህ መከራ ውስጥ እንዳለፉ እንግዲህ መምህራችን ነግሮናል። መጽሐፍ ቅዱስ የሚያስተማረን ነገር ነውና ይልቁንስ አሁንም ቢሆን በጥፋት ውስጥ ከመራመድ ይልቅ ሁላችንም በንስሐ ሕይወት መመለስ መቻል አለብን ብዬ አስባለሁና ከሊቃነ ጳጳሳት ጀምሮ እስከ ዲያቆን ድረስ ቤተክርስቲያንን ማንም እንደማያውኩላት ሁሉ እሱም ሃይማኖትን ክዶ ነው የወጣው። ነገር ግን በንስሐ መመለስና መስተካከል ነው ያለበት ብዬ አስባለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በጣም ብዙ ነገሮች እንደተማራችሁበት ተስፋ አደርጋለሁ። በአካባቢያችሁ ስላሉት ወጣቶች ግድ የምትሰኙ ከሆነ ይህን ቪዲዮን ሼር ማድረጋችሁን አትርሱ። በሰው ልጅ ድካምም እንዳንፈርድ እንግዲህ መምህራችን በመጨረሻም አስተምረውናል። ቀጣይም እናንተን ያስተምራሉ ብዬ ባሰብኳቸው ቪዲዮዎች እስከምንገናኝ ድረስ ቸር ቆዩ። እኔ ጌታ በዝማሬ